ትላንት ገዳማትን እርዳታ እንዲያገኙ መንገድ ሲጠርጉ፣ የውሃ ጉድጓድ ሲቆፍሩ፣ የፈረሰ አብያተ ክርስቲያናትን እንዲታደሱና እንዲገነቡ ሌት ተቀን ሲደክሙ አይተናቸዋል። ያኔ እውነተኛ የቤተ ክርስቲያን ጠበቃ፣ የጭንቅ ቀን ደራሽ መስለውን በልባችን ትልቅ ቦታ ሰጥተናቸው ነበር። ነገር ግን ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እጅግ ከባድ ፈተና ውስጥ በወደቀችበት ጊዜ የክርስቲያኖች እንባና መከራ ሕዝቡን እያስለቀሰ ባለ በዚህ እጅግ ወሳኝ ፈታኝ ሰዓት ላይ ለቤተ ክርስቲያን ቆማለሁ ያሉበት ወኔ የት ሄደ? ሁላችሁ ወደ እግዚአብሔር ጩኹ። ነግሬያለሁ። ወደ እግዚአብሔር ጩኹ። ክርስቲያኖች አይታደሙም። የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ። ኧረ በቃ እንበለው መድኃኔዓለምን። ኧረ ወደኛ ተመልከት እንበለው መድኃኔዓለምን። ዛሬ እነዚህ ከፍተኛ ተከታይ ያላቸው ዩቲዩበሮች ድምፃቸውን ማጥፋታቸው በታዛቢው ሕዝብ ዘንድ ትልቅ ጥያቄ ፈጥሯል። የእነዚህ ተጽዕኖ ፈጣሪዎች ድምፅ ከመቼውም ጊዜ በላይ በክፉ ቀን አስፈልጓት በነበረ በዚህ ሰዓት ምንድን ነው የተፈጠረው? ያ ሁሉ ትጋትና ድምፅ ወዴት ጠፋ? ለምን ፍጹም ዝምታን መረጡ? በተለይም የአርሲ ሰቆቃ መላው አማኝ ባስለቀሰ ድምፅ አልባ የሆኑ ወገኖች ድምፅ በናፈቁበት በዚህ ወቅት የእነዚህ ታዋቂ ሰዎች ዝምታ ተራ አጋጣሚ ሊሆን አይችልም። ይህ ዝምታ በጥንቃቄ የተቀነባበረ ትልቅ ሴራ ይሆን? ታዋቂነት የሚለካው በተከታይ ብዛት ብቻ አይደለም፣ ሕዝብና እውነት በሚሻው ሰዓት አብሮ በመቆም ጭምር እንጂ። ትላንት ለሰራችሁት መልካም ሥራ ምስጋናችን የላቀ ቢሆንም የዛሬው ዝምታችሁ ግን ታሪክ የሚመዘግበው ጠባሳ ነው። ጥቅማ ጥቅም ከማጣት የመነጨ ፍርሃት ይሆን ወይስ ከመንግሥት ባለሥልጣናት የተላለፈላቸው ከባድ ማስጠንቀቂያ? ድምፅ መሆን ያቃተን ሚዲያ በሰላሙ ዘመን ያፈራውን ክብር ትርጉሙ ምንድን ነው? በክፉ ቀን ድምፅ መሆን ያቃተ ሚዲያ በሰላሙ ዘመን ያፈራው ክብር ትርጉሙ ምንድን ነው? ከዚህ ከአርሲው አስገራሚ ዝምታ ጀርባ ያለው ድብቅ ምስጢር፣ የተሸሸጉ የስልክ ጥሪዎች፣ ፍርሃቶች ዛሬ በዝርዝር አንድ በአንድ እንፈትሻለን። እውነቱን ለማወቅ እስከ መጨረሻ አብራችሁን ቆዩ። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች። ዛሬ ሀገራችን ኢትዮጵያ ውስጥ በአንድ በኩል ትልቅ ደስታ በዓል ሊኖር የነበረ፣ በሌላ በኩል ደግሞ ልብን የሚሰብር ትልቅ ሐዘን የተከሰተበት እውነተኛ አጋጣሚ ይዘንላችሁ ቀርበናል። የአርሰናል ደጋፊዎች ቡድናቸው ዋንጫ በመብላቱ ምክንያት ትላልቅ ድምፃውያን የሚሳተፉበት ትልቅ የድል ኮንሰርት አዘጋጅተው ነበር። ነገር ግን ይህ ኮንሰርት ሳይካሄድ ሙሉ በሙሉ ተሰርዟል። ምክንያቱም ደግሞ ወንድሞቻችን እያለቀሱ እኛ እንደሰትን የሚል ነው። በዚህ ጉዳይ ላይ ብዙዎቹ አስገረሙና ጥያቄ አስነሳው የትላልቅና ታዋቂ ዩቲዩበሮች ዝምታ ምን ይመስላል? ዛሬ እውነታውን በዝርዝር እንመለከታለን። እስከ መጨረሻ አብራችሁን ቆዩ። የኢትዮጵያን የአርሰናል ደጋፊዎች ቡድናቸው የታሪካዊ ዋንጫ ባለቤት በመሆኑ ምክንያት ይህን ደስታ በትልቅ ድምቀት ለማክበር ዝግጅታቸውን ጨርሰው ነበር። ታዋቂና ትላልቅ የሀገራችን ድምፃውያን በዚህ ኮንሰርት ላይ ለመሳተፍ ቃል ገብተው ነበር። ነገር ግን በወቅታዊ አሳዛኝ ሁኔታ በአርሲ በግፍ የተገደሉትን የኦርቶዶክስ እምነት ተከታዮችን ተከትሎ ወጣቶቹ የወንድሞቻችን ደም እየፈሰሰ ሕዝባችን እያዘነ እኛ አንጨፍርም አንደሰትም በማለት ፕሮግራሙን ሙሉ በሙሉ ሰርዘውታል። ይህ ውሳኔ የብዙዎችን ልብ የነካ፣ ወጣትነት ከሰውነትና ከማስተዋል ጋር ጣምሮ ያሳየ ትልቅ የታሪክ አሻራ ነው። ነገሩ ይበልጥ አነጋጋሪ የሚያደርገው ግን
ሌላው ጉዳይ ነው። በሀገራችን በሚሊዮን የሚቆጠሩ ተከታይ ያላቸው ትላልቅ ዩቲዩበሮች ቻናሎች ባለቤት የዚህ እምነት ተከታይ መሆናቸው ይታወቃል። ከዚህ በፊት በኦርቶዶክስ ሃይማኖት ዙሪያ በርካታ ቪዲዮ ሰርተው አይተናል። ትልቅ ድጋፍም አግኝተዋል። ታዲያ አሁን በአርሲው አሳዛኝ ክስተት ላይ ለምን ዝምታን መረጡ? ከጀርባው ያለው ጫና ምንድን ነው? ወይስ የይዘት ወይም የኮንቴንት ምርጫ ጉዳይ ነው? ይህ ዝምታ ግን ከተከታዮቻቸው ዘንድ ትልቅ ትዝብትን እያስተላለፈ ይገኛል። ውድ ተመልካቾቻችን፣ ደስታቸውን ትተው ከህዝብ ሐዘን ጎን የቆሙት አርቲስቶች ውሳኔ እንዴት ያያችሁት? በሌላ በኩል ሁልጊዜ ድምፅ የሆኑ የነበሩ ታዋቂ ዩቲዩበሮች አሁን በወቅታዊ ጉዳይ ላይ ዝምታን መምረጣቸው በምን መንገድ ትረዱታላችሁ? የእናንተን ሐሳብና አስተያየት ከታች በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። እስከ ቀጣይ ቪዲዮ ድረስ ሰላም ሁኑ። ለሀገራችን ኢትዮጵያ እግዚአብሔር ሰላሙን ያምጣላት። የሕዝቦች እንባ የሚታበስበት፣ እውነተኛ ፍትህ የሚነግስበት፣ የእግዚአብሔር መንፈስ የሚኖርባት ሀገር እንድትሆን ኢትዮጵያን ለዘላለም እግዚአብሔር ይባርካት። ወስብሐት ለእግዚአብሔር።